ጤና ይስጥልን እንደምናላችሁ። የእንግሊዝ ፕሪሚየር ሊግ 23ኛ ሳምንት ከነገ ጀምሮ ይደረጋሉ። በዚህ በ23ኛ ሳምንት ምን ጉዳዮች ይጠበቃሉ ብለን አጫጭር ጉዳዮችን እናነሳለን። ከጨዋታዎች ጋር በተያያዘ እነማን ከነማን ጋር ይገናኛሉ፣ ከዛ በተጨማሪ በጨዋታዎቹ ላይ ምን የተለየ ነገር ትጠብቃላችሁ የሚለውን ጉዳዮች እያነሳንላችሁ እንቆያለን። ቅዳሜም እሁድም የሚደረጉ ጨዋታዎች አሉ በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታዎች፣ እነሱን እናነሳለን። ከዛ ውጭ ግን በስፋት የምንመለከታቸው የዝውውር ጉዳዮች አሉ በየክለቦቻችሁ። ማንቸስተር ዩናይትድ ቤት የኮቢ ሜኖ ጉዳይ ይነሳል። ከዛ በተጨማሪም ሌሎች ጉዳዮች አሉ። ማንቸስተር ዩናይትድ እና ቸልሲ አንድ እየፈለጉት ያለ የቦሩሲያ ዶርትመንድ ተጫዋች አለ እዛው ማንቸስተር ዩናይትድ ቤት። ቆየት ብለን ደግሞ የካዜሜሮ ስንብትም ይነሳል። እንዲሁ ደግሞ አዲስ ጉዳይ ተሰምቷል ከሜሰን ግሪንውድ ጋር በተያዘ። እነዚህን ሁሉ ጉዳዮች እንነግራችኋለን። ዳግም በማንቸስተር ዩናይትድ መለያ ሜሰን ግሪንውድ ምን ታስባላችሁ? በቀጥታ በዝርዝር የምንመለከተው ጉዳይ ነው። የማርከስ ራሽፈርድንም በተመለከተ ማንቸስተር ዩናይትድ የመደራደር አቅሙን ሊያሳድግለት የሚችል ጉዳይንም ተመልክተናል። የነገርናችሁን ቆያለን። ቸልሲ ቤት አስገራሚ ጉዳዮች አሉ። አማካኝ ስፍራ ላይ አንድ ተጫዋች ከፕሪሚየር ሊጉ ሊያስፈርም በጣም ተቃርቧል የሚሉ ጉዳዮችን ተመልክተናል። የተጫዋች ማን ነው? ወጣት ተጫዋች ደግሞ ትናንትናም ስነግራችሁ ነበር። የሱም ዝውውር የመጨረሻ ሂደቶች ላይ እንዳሉ ተመልክተናል። ከአርሰናል ጋር በተያዘ በጣም የብዙዎቻችሁ ጥያቄ ሆኗል ብዬ አስባለሁ። ከሀቨርትዝ ለምንድን ነው ብዙ ጨዋታዎች እየተጫወተ የማይገኘው? ተቀያሪ ወንበር ላይ እንመለከተዋለን። ለዚህ የዴይሊ ሜል ዘገባን በምላሽነት ይዘናል። በዝርዝር የምንነግራችሁን የሚሆነው የክርስቲያን ኖርጋርድ ጉዳይ በዚህ የጥር የዝውውር መስኮት ክለቡን ይለቃል አይለቅም የሚሉ ጉዳዮች በስፋት እየተነሱ ይገኛሉ። ወዴት ሊሄድ ይችላል? በተለይ ደግሞ እርሷን ለዚህ ተጫዋች መልቀቅን ምርጫው ሊያደርግ ይችላል ወይ የሚለውን የምንነግራችሁ ነው የሚሆነው። ኦሌክዛንደር ዚንቼንኮን እየተመለከተ ጉዳይም እናነሳለን። ሌሎች ከአርሰናል ጋርም በተያዘ የሚነሱ ሀሳቦች አሉ። ለሁሉም በቻላችሁት በያላችሁበት አብራችሁን ቆዩ። በርከት ያሉ ጉዳዮችን ነው የምናነሳው በቆይታችን። እነዚህ ሌሎችን ጉዳዮች ስናነሳ የእናንተን ተሳትፎ ደግሞ እንፈልጋለን። መልእክቶቻችሁን ጻፉልን። ትናንትና በርከት ያሉ የእናንተ መልእክቶች መጥተውልናል። በስፋት ወደ በኋላ ላይ መለስ ብዬ አነሳላችኋለሁ። የእናንተን መልእክቶች እየተነጋገርንባቸው ቆየት የምንል የሚሆነው። በቀጥታ ወደ ጉዳዮቻችን ከማለፋችን በፊት ግን አንድ ጉዳይ ላስታውሳችሁ። በየዕለቱ እንግዲህ እንደጋግመዋለን። ቪዲዮቻችን በቻላችሁት አቅም ላይክ አድርጋችሁ ጀምሩ። 5 ደቂቃም 10 ደቂቃ ሙሉውን ቪዲዮ በጨርሱ ላይክ አድርጋችሁ ጀምሩ። ብሶ ጋር እንዲደርስልን የእናንተ ላይክ አስተዋጽኦ አለሁ። ብሶ ጋር ቪዲዮቻችን እየደረሰ አይደለም። ቤስት ስፖርት ቻናልን ሰብስክራይብ እንድታደርጉ ላስታውሳችሁ። ትናንትና ከመጡ መልእክቶች መካከል ዛሬም ደግሞ ለእናንተ ጥያቄ አቅርቤን የምጀምረው ሜሰን ግሪንውድ ወደ ማንቸስተር ዩናይትድ ቢመለስ ምን ታስባላችሁ? በኦሎምፒክ ደ ማርሴይ እያሳለፈ ያለው የውድድር ዘመን ባለፈው ዓመትም ዘንድሮም በጣም የሚገርም ነውና በማንቸስተር ዩናይትድ በኩል ቢመለስ የማንቸስተር ዩናይትድ ደጋፊዎች እንዲሁ ሌሎችም ክለቡ ደጋፊዎች እንዴት ታዩታላችሁ? በፕሪሚየር ሊግ ሜሰን ግሪንውድን ዳግም መመልከት። የፕሪሚየር ሊግን ጉዳዮች ያነሳላችሁ ልቀጥል። ከነገ ጀምሮ የሚደረጉ ጨዋታዎች አሉ። በ23ኛ ሳምንት ጨዋታዎች ከነገ ጀምሮ ያሉ 16 ሳምንታት ይጠበቃሉ። ነገ ደግሞ አንድ ተብሎ የሚጀምረው 9 ሰዓት ከ30 ሲል ዌስትሃም ዩናይትድ ከሰንደርላንድ በሚያደርጉ ጨዋታ ነው። ቅዳሜ መርሃ ግብሮች መካከል 12 ሰዓት ላይ ማንቸስተር ሲቲ ከወልቨርሃምፕተን የሚያደርጉት ጨዋታ ብዙ ትኩረትን ያገኘ ጨዋታ ነው። በተለይ ደግሞ ከማንቸስተር ሲቲ ጋር በተያያዘ ደከመኝ ባለበት ቦታ ላይ በጣም ጥሩ የፕሪሚየር ሊግ ልምድ ያለው ተጫዋች አስፈርሞ የሚጀምርበት ጨዋታ ነው። ከወልቭስ ጋር ስለስንት ይጠናቀቃል? ባለፈው የማንቸስተር ሲቲ ተጫዋቾች ሮድሪን ጨምሮ እነ ሃርሊንግ ብራውት ሃላንድ፣ በርናንዶ ሲልቫ፣ ሩበን ዲያዝ አይነት የቡድኑ መሪዎችና አምበሎች ባለፈው ወደ ቦዶ ግሊምት ወደ ሄዱት ወደ 374 ያክል ደጋፊዎች ወደዛ ሄዱበትን ትኬት እኛ እንሸፍናለን። እኛን እዛ ድረስ ለተደግፉ ሄዳችሁ ማፈር የለባችሁም። ቢያንስ የትኬቱን ዋጋ እኛ እንሸፍናለን፣ በቀጣይ ደግሞ ብቃታችንን እናሻሽላለን ብለው ቃል ገብተው ነበር። በዚህ በወልቭስ ጨዋታ ላይ በኤታሃድ ስቴዲየም በሚደረገው ጨዋታ ላይ ማንቸስተር ሲቲ ስለስንት ሊያሸንፍ ይችላል? ግምቶቻችሁን ለኩልን። ነገር ግን የማርክ ጌይ
ጉዳይ በጣም አስፈላጊ ሰዓት ላይ የተገኘ ተጫዋች ነው። በተለይ መከላከሉን ባለፉት ሳምንታት ላይ የማንቸስተር ሲቲን ባክፎር ብትመለከቱ ባለፉት ጨዋታዎች ላይ ለምሳሌ ኩሳኖቭ፣ ሪኮ ሉዊስ ከዛ በተጨማሪ ማክስ አሌኒ ሌላኛው ደግሞ ማቲያስ ኑኔዝ አይነት ናቸውና የወልቭስ የተከላካይ ስፍራ ይመስላል እንጂ የማንቸስተር ሲቲ ተከላካዮች እንደዚህ በጥራት የወረዱ እንዳልነበሩ እናውቃለንና ለዛም ይመስላል የማርክ ጌይ መምጣት በጣም አስፈላጊ ነው። ከወልቭስ ጋር ይጫወታል የፔፕ ቡድን። ቦርመዝ ከሊቨርፑል የሚያደርጉት ጨዋታ 2:30 ላይ ይደረጋል። ሊቨርፑል አሁን በሊጉ ላይ በአውሮፓም ብዙ ጨዋታዎችን ሳይሸነፍ ጉዞ ላይ ያለ ቡድን ነው። በተለይ 13 ጨዋታዎች ላይ ሳይሸነፍ ተጉዟል። በእርግጥ ብዙዎቹን ጨዋታዎች በአቻ ውጤት የሚያጠናቅቅባቸው ናቸው። 7 ጨዋታዎችን አሸንፏል፣ በስድስቱ ያቻ ውጤት አስመዝግቧል። በቦርመዝ በቪታሊቲ ስቴዲየም ከቦርመዝ ጋር የሚያደርገው ጨዋታ ሌላኛው ተጠባቂ መርሃ ግብር ነው። ሁለት የሚደረጉ ትልልቅ ጨዋታዎች አሉ በእንግሊዝ ፕሪሚየር ሊግ። በተለይ ደግሞ የአርሰናል ላይ ማንቸስተር ዩናይትድ የኤምሬትስ ጨዋታ ብዙ የሚያባብል ነው። ኒውካስል ዩናይትድ ከአስቶን ቪላ፣ ቸልሲ ከክሪስታል ፓላስ በሴልኸርስት ፓርክ የሚደረግ ጨዋታ ነው። ብሬንትፎርድ ከኖቲንጋም ፎረስትም ጨዋታቸውን ያደርጋሉ። እነዚህ በጣም ተጠባቂ የሚባሉ ጨዋታዎች ናቸው። አርሰናል በኢንተር ሚላን ላይ ያሳየውን የማጥቃት ብቃት በዚህ በማንቸስተር ዩናይትድ ጨዋታ ላይ ይደግመዋል ወይ? ማንቸስተር ዩናይትድስ የሲቲን መርሃ ግብር እንዴት ደግሞ ያሳየናል? እስቲ ግምቶቻችሁን ላኩልን። ማንቸስተር ዩናይትድ ከአርሰናል ስለ ስንት ይጠናቀቃል? በጣም አጓጊ ጨዋታ ነው። ክሪስታል ፓላስ ከቼልሲም የሚደረገው ሌላ የሊያም ሮዘነር ቡድን በቻምፒየንስ ሊግ 1-0 በሆነ ውጤት የቆጵሮሱን ፓፎስ አሸንፎ አጠናቋል በስታንፈርድ ብሪጅ። እዛው ለንደን ላይ ደግሞ በሴልኸርስት ፓርክ ከክሪስታል ፓላስ ጋር የሚያደርገው የጨዋታ ሌላኛው ተጠባቂ መርሃ ግብር ነው። ለሁሉም 3ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዋነኛ የሚባሉ ጨዋታዎች እነዚህ ናቸው። ግምቶቻችሁን ላኩልን። በዚህ ወደ ዝርዝር ጉዳዮቻችን እንለፍ። አጫጭር ጉዳዮችን እያነሳን የምንቆየው በተለይ ደግሞ ከካዘሜሮ ጉዳይ እጀምራለሁ። ካዘሜሮን በተመለከተ ብዙ ሀሳቦች ይነሳሉ። በተለይ 30 ዓመት ለሞላው ተጫዋች 60 ሚሊዮን ፓውንድ እንዴት ይከፈላል ተብሎ ከ4 ዓመታት በፊት ዝውውሩን ያጠናቀቀ ተጫዋች ነው። ከዛ በተጨማሪ 350 ሺህ ፓውንድ ሳምንታዊ ደሞዝ በአመሻሽ ዕድሜው እንግዲህ የጡረታ ገንዘቡን ያገኘ ተጫዋች ነው ብሎ መናገር ይቻላል። በጣም ትልቅ ተጫዋች ነው። 5 የቻምፒየንስ ሊግ ዋንጫዎችን ያሳካ። ነገር ግን በማንቸስተር ዩናይትድ በቁጭት ወይም ደግሞ የማንቸስተር ዩናይትድን ዌስትፉል መሆን፣ በጣም አባካኝ መሆን፣ በኤክስትራቫጋንስነትን በደንብ የሚያሳይ ነው ብዬ አስባለሁ። የእሱ ዝውውር በተለይ ደግሞ ከባርሰሎና አንድ ተጫዋች መምጣት ሆላንዳዊውን ፍራንኪ ዲዮንግን ማስፈረም ይፈልግ ነበር። ነገር ግን የፍራንኪ ዲዮንግ ዝውውር አለመሳካቱን ተከትሎ ማንቸስተር ዩናይትድ በቀጥታ ፊቱን እያዞረው ወደዚህ ተጫዋች እንደነበረ እናስታውሳለን። ከሪያል ማድሪድ አሁን በማንቸስተር ዩናይትድ 146 ጨዋታዎችን አድርጓል። ከዚህ በኋላ 16 ያክል ጨዋታዎች በፕሪሚየር ሊጉ ላይ ይቀራሉና እነዚህን ጨዋታዎች ያከናውናል። በውድድር ዓመቱ ከማንቸስተር ዩናይትድ ጋር እንደሚላይ ተጫዋቹ ይፋ አድርጓል። በእርግጥ 35 ጨዋታዎችን ቢያደርግ 4 ዓመት ብቻ የቆየው ተጫዋች 1 ዓመት በራሱ 35 ጨዋታዎችን በመጀመሪያ አሰላለፍነት ቢሰለፍ በቀጥታ 1 ዓመት የራሱን ውል በ12 ወራት ማራዘም ይችላል። ያለ ክለቡ ፍቃድ ያ መብት ነበረው። ነገር ግን አሁን ማንቸስተር ዩናይትድ ማድረግ ያለበት ተጫዋቹ 35 ጨዋታዎች እንዳይሞላው አለማሰለፍ ወይም ደግሞ እንደዚህ በጊዜ ስምምነት ላይ ደርሶ ተጫዋቹ ከቡድኑ ጋር አስቀድሞ እንዲለያይ ተወስኖ ከዛ በኋላ ወደ ሌሎች ጉዳዮች ለመሄድ ነው። 146 ጨዋታዎችን አድርጓል። 21 ግቦችን አስቆጥሯል። 13 ለግብ የሆኑ ኳሶችን አቀብሏል። 34 የግብ ተሳትፎ አለው። ኤፍ ኤ ካፕና ካራባው ካፕን ማሸነፍ ችሏልና መጥፎ የሚባል ቁጥሮች አይደሉም። ነገር ግን ማንቸስተር ዩናይትድን ወደ ስኬት ያበቃሉ ተብሎ የሚጠበቁም ደግሞ አይደሉም። ካዝሜሮን በመግለጫው ከሰነበቱ በኋላ ያነሳው ጉዳይ ላይ የሰነበት አይደለም። በማንቸስተር ዩናይትድ ገና ብዙ ሚሞሪዎችን የምናሳይበት የምናገኝበት 4 ወራት አሉን። በ4 ወራት ቆይታ ብዙ ነገሮችን እናሳካለን የሚል ነገር አንስቷል። እናንተ እንዴት ታስቡታላችሁ? የካዝሜሮን ቆይታ በተለይ ደግሞ ስኬታማ የሚባል ነው ወይ? ካዝሜሮ በማንቸስተር ዩናይትድ ቆይታው በጣም ስኬታማ የሚባል ነው ወይስ ደግሞ ብክነት የነበረበት ነው? ለማንቸስተር ዩናይትድ ያወጣው ለተጫዋቹ አጠቃላይ 60 ሚሊዮን ፓውንድ
ፓውንድ የደሞዙ 350 ሺህ ፓውንድ ሳምንታዊ ደሞዙ ሲደማመር በአጠቃላይ 123 ሚሊዮን ፓውንድ በ4 ዓመት ዕድሜ ውስጥ አውጥቷል። 33 ዓመቱ ላይ ይገኛል እና ለዚህ ተጫዋች ለካዝሜሮ ይህን ሁሉ ገንዘብ መውጣቱ ለማንቸስተር ዩናይትድ አዋጭ ነው ወይ? እስቲ ሀሳቦቻችሁን ላኩልን። ከዩናይትድ ጋር በተያያዘ ሌሎች ጉዳዮችን ላንሳ። አንደኛው የማርከስ ራሽፈርድ ጉዳይ ነው። ማርከስ ራሽፈርድን በተመለከተ እዚሁ የማንቸስተር ዩናይትድን ጉዳዮች አጠናቅቄ ወደ ሌሎች ወደ አርሰናል ወደ ቸልሲ ጉዳዮች አልፋለሁ። ማርከስ ራሽፈርድን በተመለከተ እየተነሱ ያሉ ጉዳዮች አሉ። በተለይ ደግሞ ከተጫዋቹ ጋር በተያዘ ብዙ የሚባሉ ጉዳዮች አሉ። ባርሰሎና ተጫዋቹን ማንቸስተር ዩናይትድ 35 ሚሊዮን ዩሮ ከፍሎ በዛው ማቆየት ይችላል በባርሰሎና። ነገር ግን ባርሰሎና ተደራድሮ የተጫዋቹን ክፍያ እስከ 20 ሚሊዮን ዩሮ ማውረድ ይፈልጋል የሚሉ ሀሳቦች አሉ። ለማንቸስተር ዩናይትድ የመደራደር አቅም ሊጨምር የሚችል አንድ ጉዳይ ተመልክተናል። ባርሰሎና 35 ሚሊዮን ዩሮ ከፍሎ ያለ ማንቸስተር ዩናይትድ ፈቃድ ተጫዋቹን ማርከስ ራሽፈርድን በዛው በካምፕ ኑ ማስፈረም ማቆየት ይችላል። ነገር ግን ማንቸስተር ዩናይትድ ደግሞ ከባርሰሎና ጋር ንግግር ሊጀምር ይችላል ተጫዋቹን በክረምቱ ወደ ክለቡ ለማምጣት የሚሉ ጉዳዮች አሉ። ብዙ የማንቸስተር ዩናይትድ ደጋፊዎች ቢመጣ ይፈልጋሉ ወይ የሚለው ትልቁ ጥያቄ ሊሆን ይችላል። ማርከስ ራሽፈርድ ወደ ማንቸስተር ዩናይትድ እንዲመለስ በተለይ ማይክል ካሪክ እንኳን በጥር ሊሞክረው ይችላል የሚሉ ጉዳዮች ሲወጡም እንደነበረ ይታወቃል። ሌላኛው የሜሰን ግሪንውድ ጉዳይ ነው። ሜሰን ግሪንውድን በተመለከተ ኢንተርናሊ በማንቸስተር ዩናይትድ ቦርድ በማንቸስተር ዩናይትድ አመራሮች መካከል ሜሰን ግሪንውድን ወደ ማንቸስተር ዩናይትድ ብናመጣው አሁን እያሳየ ያለ ብቃት በጣም የሚገርም ብቃት ነው። በእርግጥ እሱ ወደ እንግሊዝ የመመለስ ለእንግሊዝ ብሔራዊ ቡድን ዳግም የመጫወት ነገሮችን ተስፋ የቆረጠባቸው አይደሉም። ምክንያቱም ደግሞ በጣም ጥሩ ብቃት ላይ መኖሩን ተከትሎ ብዙ ክለቦች ይፈልጉታል። በሪያል ማድሪድ በአትሌቲኮ ማድሪድ ስሙ ሲጠቀስ እናውቃለን እና አሁን ከሚያሳየው ብቃት አንጻር በጣም ጥሩ አቅም ያለው ተጫዋች ነው። ብዙ የግብ ተሳትፎዎች አሉት። ከ50 በላይ የግብ ተሳትፎችን በኦሎምፒክ ደ ማርሴይ፣ በስታድ ቬሎድሮም፣ በሮቤርቶ ዲዘርቢ ቡድን ውስጥ ተመልክተናልና ተጫዋቹ ምናልባት በተለይ ደግሞ ሮቤርቶ ዲዘርቢ ከማንቸስተር ዩናይትድ ኃላፊነት ጋር ስማቸው ይነሳል። በክረምቱ ወደ ማንቸስተር ዩናይትድ ሊመጡ የሚችሉ ስሞች መካከል አንደኛው አሰልጣኝ ሮቤርቶ ዲዘርቢ እንደሆኑ ይታወቃልና የእሳቸው መምጣት እውን የሚሆን ከሆነ ደግሞ ጭራሽ ተጫዋቹን በኦልትራፎርድ በሳቸው ጫና ልንመለከተው እንችላለን እና የማንቸስተር ዩናይትድ ተጫዋቹን አነስ ባለ ክፍያ ከሌሎችም የማግኘት እድሎች ይኖሩታል። ተጫዋቹ በእርግጥ ወደ ሌሎች ክለቦችም በጥሩ ገንዘብ ቢሸጥ ማንቸስተር ዩናይትድ ከፍተኛ ድርሻ እንዳለው ይታወቃልና ሜሰን ግሪንውድ ወደ ማንቸስተር ዩናይትድ በክረምቱ ሊመለስ ይችላል፣ እድሎች አሉት፣ በጣም የሞተ እድል አይደለም የሚሉ ጉዳዮችም እየወጡ ይገኛሉና እነዚህ ጉዳዮች በስፋት እየተመለከትን በቀጣይ ጊዜያት ላይ እንቆያለን። የኮቢ ሜኖ ጉዳይ አዲሱ ሊቀርብለታል አይቀርብለትም ትልቁ ጥያቄ ነው። በተለይ ደግሞ ካዘሜሮ ክለቡ እንደሚለቅ ይፋ ከተደረገ በኋላ ማንቸስተር ዩናይትድ ተጫዋቹን ደሞዙን ጨምሮ ሊያቆየው ይችላል። ካዝሜሮ 33 ዓመቱ ላይ ይገኛል። 350 ሺህ ፓውንድ ሲከፈለው ነበረ። 60 ሚሊዮን ፓውንድ ተከፍሎበት ከማድሪድ 2022 ላይ ዝውውሩን ማጠናቀቁ ይታወቃል። ከ4 ዓመታት በኋላ 2026 ላይ ክለቡ እንደሚለያይ አንስቼላችኋለሁ። ከሜኑ ጋር በተያዘም በተመሳሳይ እየተነሳ ያለው ጉዳይ የ20 ዓመቱ እንግሊዛዊ ተጫዋች በማንቸስተር ዩናይትድ በተለይ ማይክል ካሪክ ከመጣ በኋላ የመጀመሪያውን ጨዋታ በቋሚ አሰላለፍ ሙሉ 90 ደቂቃ ከማንቸስተር ሲቲ ጋር ተጫውቷል። በውድድር ዓመቱ በክለቡ የመቆየት ሰፊ እድል አለው የሚሉ ዘገባዎችን እየተመለከትን እንገኛለን። ከዛ በኋላ ደግሞ አዲሱ ሊቀርብለታል ተብሎ ይጠበቃል። ሜኑን በተመለከተ 16 ወራት 17 ወራት ያክል በማንቸስተር ዩናይትድ የሚያቆይ ውል አለው። በሚያስገርም ሁኔታ የሚከፈለው 20 ሺህ ፓውንድ ነው። ካዝሜሮን 350 ሺህ ፓውንድ የሚከፍለው ማንቸስተር ዩናይትድ ለኮቢ ሜኖ 20 ሺህ ፓውንድ ብቻ ነው የሚከፍለው እና ተጫዋቹ ወደ ሌሎች ክለቦች ቢሄድ ከዚህ ለቅ ያለ ከፍተኛ ገንዘብ ያገኛል ተብሎ ይጠበቃል። ከአርሰናል ጋር በተያዘ የክርስቲያን ኖርጋርድ ጉዳይ የዴንማርካዊ ተጫዋች የዳኒሻዊ ተጫዋች በአርሰናል ከመጣ በኋላ ጥሩ ግልጋሎት እየሰጠ ይገኛል። በእርግጥ እንደተጠበቀው ብዙ ጨዋታዎች ላይ ሚኬል አርቴታ እያሰለፈው እየተጫወተ አልተመለከትነውም እና አያክስ አምስተርዳም የተጫዋቹ ፈላጊ ሆነው ብቅ ብሏል። በተለይ ደግሞ ከማንቸስተር ዩናይትድ ማኑኤል ኡጋርቴን ማስፈረም ይፈልግ ነበር በውሰት። ማንቸስተር ዩናይትድ ግን ተጫዋቹ በውሰት ውል አይለቅም። ማንቸስተር ዩናይትድ መልቀቅ የሚፈልገው 42 ሚሊዮን ፓውንድ ከፍሎ ያስፈረመውን ተጫዋች በሽያጭ በቀጥታ ውል ስምምነት ነው መልቀቅ የሚፈልገውና ምናልባት አስገዳጅ ሕጎችም ካሉ በውሰት ውል ሄደው በአስገዳጅነት ክለቡ ማስፈረም የሚችል ከሆነ ነው መልቀቅ የሚፈልገው። ያለበለዚያ ግን ማኑኤል ኡጋርቴ በክለቡ እንዲቆይ ነው የማንቸስተር ዩናይትድ አመራሮች የወሰኑት።
የፈረሙት። በዚህም ወደ ክርስቲያን ኖርጋርድ ፊቱን ያዙራል የሚሉ ዘገባዎችን ተመልክቻለሁ። ነገር ግን የሚሳካ ዝውውር አይመስልም። ሚኬል አርቴታ አንድም ተጫዋች በዚህ ወቅት ላይ ከአርሰናል ስኳድ እንዲወጣ አይፈልግም። ስኳዱ እንዲሳሳ አይፈልግም። በተለይ ደግሞ በጥር የዝውውር መስኮት አርሰናል ሁነኛ አማካይ ያገኛል ተብሎ አይጠበቅም። ፕሪሚየር ሊጉ ላይ የለመደ በተከላካይ ስፍራ ላይ አማካኝ ስፍራ ላይ በ6 ቁጥር ቦታ ላይ መጫወት የሚችለው ክርስቲያን ኖርጋርድ ከአርሰናል ይለቃል ተብሎ የሚጠበቅበት እድል በጣም ጠባብ እንደሆነ እየተመለከትን እንገኛለን። ከኦሌክዛንደር ዚንቼንኮ ጋር በተያዘ ዴይሊ ሜል እንዳስነበበው ከሆነ በአያክስ አምስተርዳም የሕክምና ምርመራውን አጠናቋል። በቀጣይ እንግዲህ ቋሚ ውል ይጠበቃል። ከተጫዋቹ ጋር በተያዘ ሊነሱ የሚችሉ ጉዳዮች ናቸው። ቅድም ያነሳውላችሁን የካይ ሃቨርትዝን ጉዳይ ደግሞ ልንገራችሁ። አርሰናል በካይ ሃቨርትዝ ጉዳይ ትንሽ ስጋት አለው። በተለይ ደግሞ በረጅም ጊዜ ፊትነሱ ላይ ጥርጣሬ እንዳላቸው የሚያሳዩ ዘገባዎች አሉ። አሁን አርሰናል እያጫወቱ አይደለም። ለምሳሌ የውድድር ዓመቱ መግቢያ ላይ ኦገስት 17 ከማንቸስተር ዩናይትድ ጋር በተደረገ ጨዋታ ነበር የተሰለፈው። ከዛ በኋላ ተጎድቶ ወጣ። ከተጎዳ በኋላ በማንቸስተር ዩናይትድ ጨዋታ ከተመለከትነው በኋላ ዳግም በፕሪሚየር ሊግ በሌሎች በቻምፒየንስ ሊግ ጨዋታዎች ላይ አልተመለከትነውም ነበረ። የ21 ደቂቃዎች ዕድሜን በፖርትስመዝ በፍራተን ፓርክ በተደረገው የኤፍኤ ካፕ ጨዋታ ላይ ተመልክተነዋል። ከዚህ ውጭ ግን ከቨርስን በሌሎች ጨዋታዎች ላይ ሲጫወት አልተመለከትነውም። ወደ ሜዳም አልተመለሰም። እነዚህ ጉዳዮች ሲደማመሩ ብዙ ነገሮችን ሊነግሩን ይችላሉ። ከተጫዋቹ ጋር በተያዘ በተለይ ደግሞ ከቨርስ የጉልበት ጉዳቱ የፊትነስ ደረጃው ላይ በቀጣይ ረጅም ጊዜ ጉዳት እንዳያጋጥመውና እሱን ማጫወት ተገቢ እንዳልሆነ አርሰናል አምኖበት ተጫዋቹን በተቀያሪ ወንበር ላይ ለምሳሌ በቻምፒየንስ ሊግ በፕሪሚየር ሊግ ጨዋታዎች ላይ ተቀያሪ ወንበር ላይ እንመለከተዋለን። ነገር ግን አሁንም አርሰናል ጥርጣሬ አለው። የእሱ ከህመሙ ጋር ባትል የሚያደርግበት ህመሙን እየተፎካከረ እየተገዳደረ ያለበት ነገር ያለቀ ጉዳይ አይደለም። ሙሉ ለሙሉ አልሻረለትም። በእርግጥ በአንዳንድ ጨዋታዎች ላይ ልንመለከተው እንችላለን። አሁንም ቢሆን ግን ሙሉ ለሙሉ እሱ ላይ ጥገኛ ሆኖ ሚኬል አርቴታ ተጫዋቹን ከዚህ በኋላ እስከ ውድድር ዓመቱ ማጣት አይፈልግም ነው። በተቻለ አቅም ጥንቃቄ ወስዶ እየጠበቀው ይገኛል። ያገገም ይመስላል። ለምሳሌ ኖቬምበር ወር ላይ ከዳር ወር ላይ እንደሚመለስ ይጠበቅ ነበረ። ከሳምንታት ጉዳት በኋላ ኖቬምበር ላይ አልተመለሰም። ኦገስት ላይ ተጎድቶ 2 ወራትን ያክል ከሜዳ ከረቀ በኋላ ኖቬምበር ላይ አጋማሽ ላይ ይመለሳል ተብሎ ሲጠበቅ እንደገና ገረሸበት። ከዛ በኋላ ዩሊያን ናግልስማን ጭምር ገና ነው የሱ ጉዳት ነገር ረዘም ያለ ጊዜን ይወስዳል ብለው ሀሳባቸውን አካፍለው ነበረ። አሁንም ቢሆን በአርሰናል ቤት ከ21 ደቂቃዎች የኤፍኤ ካፕ ጨዋታ የፖርትስመዝ የፍራተን ፓርኩ ጨዋታ በኋላ ብዙ እየተመለከት ነው አንገኝም። ስለዚህ በቀጣይ ጨዋታዎች ላይ ደግሞ እንመለከተዋለን ብለን በእርግጥ የቼልሲ ጨዋታ ላይ 8 ደቂቃ በካራባኦ ካፕ ተመልክተናል። እንግዲህ 30 ያልሞሉ ደቂቃዎችን ነው እስካሁን ከማንቸስተር ዩናይትድ ጨዋታ በኋላ የተመለከትነውና ስጋቶች እንዳሉና በዚህ ምክንያት ነው የማይጫወተው የሚሉ ዘገባዎችን ተመልክተናል። ዝውውሮችን በተመለከተም እንዲሁ በቀጣይ የሚነሱ ከአርሰናል ጋር በተያዘ የሚጠበቁ ጉዳዮች ይኖራሉ። ከኮረንቲያስ ከብራዚል ሊያመጣ የሚችል ተጫዋች እንዳለ ትናንትናም አንስተናል። ሌሎች ጉዳዮች ደግሞ እናነሳለን በቀጣይ ጊዜያት ላይ። የቼልሲን ጉዳዮች ደግሞ ላንሳላ አስገራሚ መረጃ ቼልሲን በተመለከተ ተመልክተናል። በተለይ ደግሞ ቼልሲ አማካኝ ስፍራ ላይ መሳሳቶች አሉ። ያንን ደግሞ ለማሻሻል ዳግላስ ሉዊዝ የማንቸስተር ሲቲ አካዳሚ ውጤት ነው። ከዛ በኋላ በአስቶን ቪላ ተመልክተናል። በአስቶን ቪላ ካሳለፈው ጊዜ በኋላ ወደ ዩቬንቱስ፣ ወደ አሊያንስ፣ ወደ ቱሪን አምርቶ ሲጫወት ሰነባብቷል። ብዙ አልተሳካለትም። ዳግም ወደ ፕሪሚየር ሊግ ተመለሰ። በፕሪሚየር ሊግም በኖቲንጋም ፎረስት 13 ጨዋታዎችን ነበር የተጫወተው። ኖቲንጋም ፎረስት 13 ጨዋታዎችን ከተጫወተ በኋላ በቀጣይ ጊዜያት ላይ እንዴት ሊሆን ነው የሚሉ ጉዳይ ሲነሱ ነበር። ኖቲንጋም ፎረስት ተጫዋቹን ወደ ዩቬንቱስ መመለስ ይፈልጋል። አሁን ተጫዋቹ ወደ ዩቬንቱስ ከተመለሰ በኋላ ዳግም ወደ ፕሪሚየር ሊግ በዛው በቼልሲ የውሰቱን ቼልሲ ሊያስፈርመው ይፈልጋል። ደሞዙን ችሎ እስከ ውድድር ዓመቱ መጨረሻ ከተመለከተ በኋላ በአማራጭነት በቋሚነት የማስፈረም እድል አለው። ልምድ ያለው ተጫዋች በቼልሲ ራሱን መልሶ ያገኛል ወይ? ለቼልሲ ጥሩ ተጫዋች ይመስላል። ጥሩ አካሄድ እንደተከተሉ ማንሳት ይቻላልና ዳግላስ ሉዊዝን በፕሪሚየር ሊግ ዳግም ልንመለከተው እንችላለን በቼልሲ ቤት የሚሉ ዘገባዎች እየወጡ ይገኛሉ። ለቼልሲ ጥሩ ዜና ይመስላል። ሌላኛው ጉዳይ ከቼልሲ ጋር በተያያዘ ትናንትናም ሳነሳው ነበረ ንግግር ላይ እንደሆነ ይሰአሎ የተባለ ተጫዋች የሼፊልድ ዌንስዴይ ተጫዋች ነውና ማንቸስተር ዩናይትድም ሲፈልገው ነበረ። ትናንትና 1 ሚሊዮን ፓውንድ አካባቢ ከፍሎ ያስፈርመዋል ሲባል ነበር። ዛሬ በወጡ ዘገባዎችና ፋብሪዚዮ ሮማኖ ደግሞ ተጫዋቹን ለማስፈረም ቼልሲ ስምምነት ላይ ደርሷል። የመጨረሻ
የሕክምና ምርመራ ብቻ ይቀራል። 17 ዓመቱ ላይ ይገኛል። የሌፍት ባክ ተጫዋች ነው። 500,000 ፓውንድ ከፍሎ የሚፈረም ተጫዋች ነው። ከዛ በኋላ ትልቅ ከፍ ያለ አድዋንሶች አሉት። በተጫዋቹ ብቃት እድገት ልክ የሚከፈሉ ክፍያዎች እንዳሉ የሚያሳዩ ዘገባዎች አሉ። ማንቸስተር ዩናይትድና ቼልሲ በአንድ ተጫዋች ላይም ጭምር እየተፎካከሩ ይገኛሉ የሚሉ ዘገባዎችንም ተመልክቻለሁ። እስከ ጀርመኒ ላይ ያየሁት ዘገባ ነው። ፌሊክስ ነሜቻ ይባላል። የተጫዋች ለሜቻ ብላችሁም ልጠሩት ትችላላችሁ። 25 ዓመት ተጫዋች ነው። በቦሩሲያ ዶርትመንድ እየተጫወተ ይገኛል። የሱ ወንድም በሊድስ ዩናይትድ እየተጫወተ ይገኛል። ትልቁ ወንድሙ ሉካስ ነሜቻ በአጥቂ ስፍራ ላይ የሊድስ አጥቂ ሆነው እንመለከተዋለን። እስከ 2008 ድረስ በቦሩሲያ ዶርትመንድ የሚያቆይ ውላለው። ትንሹ ነሜቻ በጣም ጥሩ አቅም ያለው የማንቸስተር ሲቲ አካዳሚ ውጤት ነውና ወደ ቼልሲ ወይስ ወደ ማንቸስተር ዩናይትድ ሁለቱም ክለቦች እየፈለጉት ይገኛሉ። አማካኝ ስፍራ ላይ ፓወርፉል የሆነ ጉልበቱ መጠቀም የሚችል ግብ አስቆጣሪ ጥሩ አቅም ያለው ተጫዋች ነውና በጣም ጥሩ ተጫዋች ነው። ወደዚህ ወደ ቼልሲ ሜታል ወደ ማንቸስተር ዩናይትድ ሁለቱም ፈላጊ ሆነው ብቅ ማለታቸውን ተመልክተናል። ከቼልሲ ጋር በተያዘ ዳቪድ ደስትሮ ፎፋናን ኮትሪቫራዊውን አጥቂ ከቱርክ በውሰቱ ወደ ቱርክ አምርቶ እንደነበር ይታወቃል። መልሶታል። ከዛ በኋላ ወደ ሌስተር ይቀላቀላል። በቋሚነት ተጫዋቹን ለመሸጥ አሁን ጥሩ ጊዜ ላይ ያለ ይመስላል። ቼልሲ 8 ግቦችን በ15 ጨዋታዎች ማስቆጠሩን ተከትሎ ጥሩ ብቃት ያሳያል ብለው እምነት አሳይተውበታል። ኦስካር ቦብን በተመለከተ በ35 ሚሊዮን ፓውንድ ፉላምን ለመቀላቀል በጣም እንደተቃረበ የሚያሳዩ ዘገባዎችን ተመልክተናል። ከሞሐመድ ሳላና ከቪኒ ጁኒየር ጋርም በተያዘ እየወጡ ያሉ ዘገባዎች አሉ። በተለይ ደግሞ ሞሐመድ ሳላና ቪኒ ጁኒየርን በሳውዲ ፕሮ ሊግ በክረምቱ ለማስፈረም ጥረቶች አሉ። እስከ ፌብሩዋሪ 2 ድረስ በፈረንጆቹ ፌብሩዋሪ 2 ድረስ የሳውዲ ፕሮ ሊግ ዝውውሮች አይጠናቀቁም። እስከዛም ሞሐመድ ሳላ ላይ አዲስ ነገሮች ካሉ ለማስፈረም ሙከራዎች ያደርጋሉ። ቪኒ ጁኒየር ግን በክረምቱ ሊለቅ የሚችልበት እድል አለ። ትናንትና ወኪሉ ከሪያል ማድሪድ ሰዎች ጋር ለመነጋገር በዛው በበርናባው ይገኛል የሚሉ ዘገባዎችን ሳነሳላችሁ እንደነበረ ይታወሳል። አሁንም ቢሆን ግን የለየለት ጉዳይ የለም። ወኪሉ በዛው ተገኝቶ ንግግር ለማድረግ ቢሞክርም አሁንም ቢሆን እነዚህ አትሌቲክ ጭምር የወጡት ዘገባ ትናንትና እንደሚያሳየው ኦክቶበር ላይ ከቻቪ አሎንሶ ጋር ግጭት ውስጥ ከገባ ጀምሮ 18 ወራት አካባቢ ቀሪ ኮንትራት አለው በሪያል ማድሪድ ውሉን ያራዝማል የሚሉ ተስፋዎች የሉም። በእርግጥ አሁን አልቫሮ አርቤሎ ወደ ሪያል ማድሪድ ኃላፊነት ከመጣ በኋላ ቋሚ አሰልጣኙን መመልከት ይፈልጋል። የውድድር ዓመቱን ደግሞ መጨረስና በቀጣይ ያሉ ሂደቶችን መመልከት ይፈልጋል የሚሉ ዘገባዎች አሉ። የፕሪሚየር ሊግ ክለቦች ቼልሲን ጨምሮ ይፈልጉታል። በቼልሲ በጣም በጥብቅ የሚፈለግ ነው ዩሊያን አልቫሬዝን እንዲሁ ቪኒ ጁኒየርን አንዳቸውን ማምጣት። በተለይ ቪኒ ጁኒየር ካልሳካ ወደ ዩሊያን አልቫሬዝ ፊቱን ያዞራል ተብሎ ይጠበቃል። ትናንትናም የዩሊያን አልቫሬዝን ጉዳይ በዝርዝር አንስተንላችኋል። ቪዲዮ መለስ ብላችሁ መመልከት ትችላላችሁ። ለሁሉም ይህ ጉዳይ በስፋት እየተነሳ እየተነገረ ያለ ጉዳይ ነው። ከቼልሲ ጋር በተያዘ በተጫዋቹ ጉዳይ ላይ የሚነሱ ሀሳቦች ቢኖሩም የሳውዲ ፕሮ ሊግ ክለቦች ሞሐመድ ሳላንም እንዲሁ ደግሞ ቪኒ ጁኒየርን ከሪያል ማድሪድና ከሊቨርፑል ማስፈረም ይፈልጋሉ የሚሉ ዘገባዎችን ተመልክተናል። ለሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ትናንትና በርከት ያሉ የእናንተ ግምቶች፣ ሀሳቦች መተውልናል። በተለይ ደግሞ ከተለያዩ ሀሳቦች ያነሳናቸው ጉዳዮች አሉና ከማላዊ ጸጋ የተባለ አድማጫችን ከማላዊ መልእክቱን ልኮልናል። ፓልመርን በተመለከተም የጠየቀን ጥያቄ አለ። ፓልመር በቀጣይ በእሁዱ የክሪስታል ፓላስ ጨዋታ ላይ እንደሚመለስ እንደሚጫወት አሰልጣኙ ማረጋገጫ ሰጥቷል። ትናንትናም አንስተነዋል። ከማጉዌርና ካዝሜሮ ቢቆዩ አሪፍ ነው ብሎ ነበር አሼ እጅ የተባለ አድማጫችን። ነገር ግን ማጉዌር ሊቆይ የሚችልበት እድል አለ። ካዝሜሮ ግን በውድድር ዓመቱ መጨረሻ ላይ ከክለቡ እንደሚለቅ የተረጋገጠ ጉዳይ ሆኗል። ከዶጅ ዩቤ የተባለ አድማጫችን ዊሊያም አልቫሬዝን በተመለከተ መልእክቱን ልኮልናል። ከልብ እናመሰግናለን። ሌሎችም መልእክቶች ፈርናንዴዝ ማለት የኛ ትርታ ነው፣ ሌጀንድ ነው ብሎናል። ድሮሬዮብ የተባለ አድማጫችን 6 ዓመት ውስጥ አንድ ትልቅ ዋንጫ አንስቶ ማቅ ውረታ ማሳልጣኝ እንዴት ነው ከኪንግ ጋር ሊወዳደር ይችላል ብሎናል። በተለይ የዚህ ትናንትና ባነሳነው ሀሳብ ላይ የፔፕ ጋርዲዮላ እና የሚካኤል አርቴታ ጉዳይ ላይ አንዳንድ ተንታኞች አሁን ጊዜው የሚካኤል አርቴታ ነው የሚል ሀሳቦችን ሲሰጡ መመልከታችንን ተከትሎ ድሮሬዮብ ያነሳልን መልእክት ነው። አማኔ የተባለ አድማጫችን
አድማጫችን መንቼል ለጥር ሩበን ኔቬሽን አምጥቶ ክረምት ላይ ደግሞ ሞርተንን ወይም ደግሞ ባሌባን ማምጣት ነው ያለበት። ሎፍተስ ቼክ የሚድል ክላስ ተጫዋች ነው። አሜን ነኝ ከአባዶ ብሎ መልእክቱ ልኮልናል። ከልብ እናመሰግናለን። አሜን። ሎፍተስ ቼክ በእርግጥም በማንቸስተር ዩናይትድ ደጋፊዎች የሚወደድ ተጫዋች ይሆናል ብዬ አላስብም። አልቫሬዝን በተመለከተ መሳይ የተባለ አድማጫችን መልእክቱን ልኮልናል። መላኩ ተስፋዬ ዩናይትድ ሎፍተስ ቼክን ሳይሆን ሩበን ኔቬሽን ነው ማስፈረም ያለበት። በተጨማሪም ከኡጋርቴ ታዳጊው ቶቢ ኬለር ቢቆይ ይሻል ነበር የሚል ነገር አንስቷል። ቶቢ ኬለር ክለቡን በውሰቱ ለመልቀቁን ትናንትና አንስቻለሁ። ተከተል ታደሰ ከሐዋሳ ማንቸስተር ዩናይትድ ማቴታን ቢያስፈርም ደስታዬን አልችለውም የሚል ነገር መልእክት ልኮልናል። ከልብ እናመሰግናለን። ቲም ራምቦ አልቫሬዝ ከአርሰናል ጨዋታ ጋር ይሄዳል ብዬ አስባለሁ የሚል ነገር አንስቷል። ማጉዌር ይቆያል ያለን ደግሞ ኃይሉ የተባለ አድማጫችን ነው። ሽመልስ ሰላም ቤስቶች እንዴት ናቸው? ለአርሰናል ቢመጣ አሪፍ ነው ብዬ የምለው ዊሊያም አልቫሬዥን ነው የሚል ሀሳቡን ልኮልናል። ስለ ማንቸስተር ዩናይትድ ደግሞ የአርሰናል ደጋፊ ቢሆንም ዲዬጎ ዳሎት ቢቆይ ለማንቸስተር ዩናይትድ ጥሩ ነው ብዬ የትላንቱ የቻምፒየንስ ሊግ በጣም አሪፍ ነበረ። በተለይ ጋላታሳራይና አትሌቲኮ ማድሪድ የባርሳም አሪፍ ጨዋታዎች ነበሩ ብሎናል። ሽመልስ ከኳታር ዶሃ ከልብ እናመሰግናለን። የዘውተር አድማጫችን ነው። ሌላኛው አድማጫችን አየነው ሙሉ አለም አርሰናል የግራ ክንፍ የ9 ቁጥር አጥቂ ማስፈረም አለበት ከቡንደስሊጋውና ከጣሊያን ሴሪያ ነው እነዚህን ተጫዋቾች ማምጣት ያለበት። አልቫሬዝ ሊመጣ ይችላል። ዴምቤሌ ግን በታምር ወደ አርሰናል የሚመጣ አይመስለኝም የሚል ነገር እንስቷል። ስለ ሙልጌታ ሚካኤል ስለ ማቴታ መወራት የለበትም ለዩናይትድ የሚሆን ተጫዋች ነው። ማቴታ ማለት የ45 ደቂቃ ተጫዋች ነው የሚል መልእክቱ ልኮልናል። እንደኔ ኡጋርቴና ዲዬጎ ዳሎት ቢለቁ ይሻላል። ሃሪ ማጌር አሁንም ንጉስ ነው። ከዝሜሮ 1 ዓመት ቢቆይ ይሻላል። ምክንያቱም አሳማኝ ታክቲክ እስከሚያገኝ ነው የሚል መልእክቱ ልኮልናል። ሙልጌታ ከልብ እናመሰግናለን። አህመድ ከጅቡቲ የላከልን መልእክት አለ። ለአርሰናል አልቫሬዝ ቢመጣ የተሻለ ነው ባይ ነኝ። እሱ ሁሉንም ያማከለ ተጫዋች ነው ብሎናል። አርሰናል የተሻለ አጥቂ ያለው ደግሞ ሌላኛው አሸናፊ ከደቡብ አፍሪካ ብቸኛው አልቫሬዝ ማለት ያልተነገረለት ምርጥ አጥቂ ነው። ብሩኖ ፈርናንዴዝ የፕሪሚየር ሊጉ ድምቀት ነው። በዩናይትድ መቆየት አለበት። ትክክለኛው ቦታ ደግሞ 10 ቁጥር ነው። አጥቂ አማካይ ነው። ቢሰለፍ የተሻለ ነው። ብሩኖን እናያለን። ፊሊፔ ማታታ ወደ ዩናይትድ ባይመጣ ምርጫ ነው ብለውናል። ምክንያቱም ጥሩ ጎል ስኮራር ቢሆንም የሚስታቸው ደግሞ ኳሶች ከሚያስቆጥራቸው ይበልጣሉ ብሎናል። መልካም ቀን እናመሰግናለን። አሸናፊ ከደቡብ አፍሪካ አፍራቸው ማንቸስተር ዩናይትድ ከአርሰናል 100% ዩናይትድ ያሸንፋል ብሎናል። እንግዲህ ዩናይትድ በተመለከተ ሌሎችም የመጡ መልእክቶች አሉ። አህመድ ሀሰን አልቫሬዝ ቢመጣ ጥሩ ነው የሚል መልእክቱ ልኮልናል። ሁሉ ብዙ ተሳትፎችን ብዙ ሀሳቦችን ትናንትና ተመልክተናል። ከልብ እናመሰግናለን። አብዱልቃድር መሐመድ፣ ሌሎችም አድማጮቻችን ሁላችሁንም ከልብ እናመሰግናለን። መልእክቶቻችሁን እንዲሁ ነገም ዛሬ ባነሳናቸው ጉዳዮች ላይ መልእክቶቻችሁን እንጠብቃለን። ቪዲዮቻችንን ላይክ እያደርጋችሁ ሼር እያደርጋችሁ ቤስት ስፖርት ቻናልን ሰብስክራይብ አድርጉ። ቤተሰብነታችሁን ያሳዩ። ለዛሬ እዚህ ላይ እናጠናቀቃለን። በአዳዲስ ጉዳዮች ነገ እንመለሳለን። ጤና ይስጥልን።